የኢትዮጵያ መንግስት በሁለት አንጓ የተከፈለ ነገን መዋጀት የሚያስችል ስራዎች ጀምሯል። አንደኛው ኤርሊ ቻይልድሁድ ኤጁኬሽን የሚባለው ህፃናት ላይ አበክሮ መስራት ነው። ባለፉት 5-6 ዓመታት ከ35,000 በላይ መዋለ ህፃናት በሀገር ደረጃ ገንብተናል። ባለፉት 5-6 ዓመታት ታዳጊዎች ህፃናት ፊዚካሊ የበረቱ ከጓደኞቻቸው ጋር የሚውሉ እንዲሆኑ በርካታ ግሪን ስፔስ ገንብተናል። በመዲናችን አዲስ አበባ ብቻ ከ1600 በላይ ትናንሽ ስታዲየሞች ልጆች የሚውሉበት ገንብተናል። ይሄ ከጅምሩ ችግኙ ለመብቀል ለማደግ የሚያስችል ዝግጅት እንዲኖረው የሚያስችል ስራ ሲሆን በቅርቡ እንደገለጽኩት ማክሲመም በአንድ ዓመት ጊዜ ውስጥ በዓለም ሁለተኛ የሆነውን የአርቲፊሻል ኢንተለጀንስ ዩኒቨርሲቲ በአዲስ አበባ እናስጀምራለን። ታች ላይ የምንሰራውና በኤአይ የምንሰራው ስራ ሲደመር የኢትዮጵያ አየር መንገድ የሚቀጥለውን 80 ዓመት የሚገጥመውን አዳዲስ ዕውቀትና ፈተና ተጋፍጦ ለማለፍ ለመሻገር የሚያስችለውን ብቃት እንዲጎናጸፍ ያደርገዋል። ይህንን ሙሉ ዝግጅት ማድረግ ካልቻልን ግን ቀጣዩ 80 ዓመት እንደ ትናንቱ ቀለል ያለ ላይሆን ይችላል።